ተነስተሻል እንዴ ረህመት? እንዴ አልሰማሽኝም ነው እንዴ? ወንድሜ ጠራኸኝ እንዴ? አይ እንደው እኔ ሳልሰማ ለጆሮአችሁ ማክሰር ያርጉለት የሚል ህግ ወጣ። አረ እንደዛ አይደለም ወንድሜ፣ ከራሴ ጋር ተመስጬ እያወራሁ ነበር። ግን ምንድነው እንደዚህ ራስሽን ሲያስጥልሽ ድረስ ያደረሰሽ ነው? አረ ራሴን አልጣልኩም ወንድሜ፣ አለ አይደል ልቀስቅስህ አልቀስቅስህ እያልኩኝ በቃ ከተነሳህማ ለአንዳንድ አስቤዛ ይሁን ነገር ውረድልኛል። አረጋጊው፣ የአፍሪካ ባለስልጣኖች እንዳይሰሙሽ። አንተ ደግሞ ይልቅ ውረድልኝ ወንድሜ። ግን እኮ ባለፈው ለአንዳንድ ነገር ይሆንሻል ብዬ ሰጥቶሽ እንዴ ወንድሜ፣ ለአንተ የምታነበው መጽሐፍ ገዛሁልህ እኮ። አሃ ረስቼው። ቆይ ልስጥሽ። እሺ ያው እሺ ወንድሜ፣ አላህ ይስጥልኝ። አብሽር። ሰላም ነው ብራዳ? ብለህ ምን እዳ መጣህ? ብቻ እንጂ ነው። ምን ነው ተኩራተህ? አኮላሽው እንዴ? ገና እኮ በነገር ጀመርከኝ። ደግሞ መጽሐፍ ምን እያደረግህ ነው? አታዝገኛ። እሺስ መጽሐፍ እየጻፍኩ አይደለም። ይኸው እንደምታዩ እያነበብኩ እንጂ። ምታነበው ሀገር ለማፍረስ ነው። ነቀብ እብዴ፣ ምን ለማለት ፈልገህ ነው? በቃ ችግር የለም። ለማፍረሱ ያግዛል። ደግሞ በሰሞኑ አትታይም። ኧረ እኔ እታያለሁ። ማነው አይታይም? ከፈለክ ያዳስስ ደግሞ ነው ወይስ እንዳንተ ምዕራብ ተረኛ ናት? ያንተን ወሬ የሚሰሙ ሰዎች ሁሉ ሰውነታቸው እኮ ሟሙ። ደስ ይላል። እና በሊትር ሸጥን። አይቼ ሀገር እንዳንተ አይነቱን ይዛ መቼ ነው የምትለወጥ? በልበል አንተ ብቻህን አዝግ፣ እኔ መጽሐፍ የለም አይሻልም? የመፍረሷን ነገር እያሰብክባት ያነበብኩ ደግሞ ስላንተ ሰፈር ላይ ወሬ እየተናፈሰ ነው። ይዘሉ ንፋሱ ደምፍሪ ጥሪ ሲያመለት ጀማመረህ ተባለ።
ምን ያልጀመረኝ ነገር አለ? በዚህ ንፋሱ በባለፈው ራሱ መስሪ ሌላ ጀምሬያለሁ። ጎብዘሃላ እንትናሳ እያፈርክ ባልሆነ ይሄ እኮ ምንም የሚያሳፍር ነገር አይደለም። እሺ ደግሞ እኮ አለባበሷ ሸሪዓን የጠበቀ ነው። እሱን ካወቅህ ጥሩ ነው። ሌላስ? ደግሞ እኮ ቁርአን ስትቀራ ብትሰማት ወይኔ ድምጿ። ጥሩ አይ ጥሩ ነው። እንግዲህ ቀበቶንም ጠበቅ አድርገህ ወንድሜ አን ምን ነው? ምን ሆነሻል? ሰከን በይ እንጂ እንኳን አንቺ ለቡና ማልጠቀማት አስወቀጣት። የታክሲ አንተ ደግሞ ምን ሆንክ? እሷ ናት ውሃ በላይ እህቴ። ምንድን ነው እየሆነ ያለው ነገር? እኔ ምንም አልገባኝም። እዚሁ ነው። እስካሁን ስታወራኝ ስታጫውተኝ የነበረው ነገር ስለ እህቴ ነበረ። አይ ቆይ እሷን ያየሁበት ቦታ ይቻልታ። ጠብቁኝ። ና እንጂ እያወራሁ እኮ ነው። ወዴት ነው የምትሄደው? ምንድን ነው እየሆነ ያለው ነገር? ኡፍ! ለነገሩ ምን አገባኝ እንደፈለጉ ቢሆኑ። ይልቅ ሸውደኝ ሳይ የታክሲ ልቀበል። አን ኧረ ማዘርዬ ምንም እንዳያሳስቡት ችግር የለውም። እኔ የሚፈልጉትን አይነት ቤት ነው ያገኙሉት። እርሶ ብቻ የሳቢዋን ነገር አሱበት፣ በቃ የመላውን ነገር አሱበት እንጂ ምርጥ ቤት ነው ያገኙሉት። አሪፍ ግቢ ነው። እሱ መሽከፋ እሱ ባልከፋ የእናንተ ነገር ጉድ እኮ የእናንተ እንደው አይወራ። እንደው ብቻ ይኸውልህ ቤቱ ግቢው ጥሩ ይሁን፣ አካባቢውን መስጊድ አካባቢ ይሁን፣ እንዲሁም ደግሞ ለዚህ ለሰይድ ለእህቴ ልጅ ደግሞ ምቹ ይሁን። ከዛ ውጭ ያለው ዶቶ ኧረ ችግር የለውም እኮ አልኩት። ምንም በቃ አሪፍ ቤት ነው ያገኙሉት። ደግሞ መስጊድ አጠገብ ነው ያሉት። አንድ እግሩ መስጊድ ይኸው፣ አንድ እግሩ ቤት ነው። በቃ ምንም ችግር የለውም። እርሶ ብቻ የሳቢዋን ነገር አዘጋጁልኝ እንጂ ምንም ችግር የለውም። ይሄ እኮ ስራዬ ነው፣ ስራችን አይደል እንዴ እኮ ማውራቱ። በል ኋላ እደውልልሃለሁ። እሺ አዎ በል እደውልልሃለሁ። እሺ ሰላም አለይኩም። ወአለይኩም ሰላም። ወንድሜ መጣ። መቼስ ምሳ እያዘጋጀሽልን መሆን አለበት። አዎ ወንድሜ፣ ቆንጆ ምስር ወጥ እያዘጋጀሁላችሁ። እስከዛ እናንተ ገብታችሁ ረፍ በሉ። መርሐባ። እሺ። ምን ሆንክ? ምስር ምታበይ የመስራት ልጅ እንዴ? ውይ አንተ ነገርስ ጅሎ ከምኑ ነው የምታገናኘው? አላ ተይው፣ እሱ ልማድ ነው ነገር መገለባበጥ። በልና ንግባ። ሰላም አለይኩም ቤቶች። ወአለይኩም ሰላም። ደላላው ሁሉ ሰላም አለ። ምን እግር ጣለ? ምን እሳቸውን እኮ ይዤ መጥቼ ባለፈው እንዳልኩ። ወአለይኩም ሰላም። ቤት የሚከራዩ ያልኩ እሳቸውን እኮ
ምን ነው ወንድሜ? በሰላም ነው? ምን ልርዳህ? አዎ ምን ነው በሰላም ዞር ዞር ማለት አይቻልም? አሁን እንደዚህ አይነት አስጨናቂ አከራይ የምቸኝ። አረ እንደዛ አይደለም ወንድሜ። እኔም ረዳህ ነገር ካለ ልረዳህ ብዬ ነው። እኔ የምልህ ሰይድ ምንድን ነው እየተካሄደ ያለው ነገር እንጂ እኔ ፈጽሞ ሊገባኝ አልቻለም። ግልጽ ልታደርግልኝ ሳይገባ አይቀርም። አንተን እኮ ነው የማወራው። መቼስ የማወራው አማርኛ አይደለም አትለኝም አይደል? ምንድን ነው እየተካሄደ ያለው ነገር ሰይድ? ምንድን ነው እሱ እየሆንክ ያለው ነገር ምንድን ነው? እኔ ፈጽሞ ሊገባኝ አልቻለም። ምንድን ነው እሱ ሰይድ? ያኔ በፊት ከነበርንበት ከነዛ ከጥሩ ጎረቤቶቻችን ጋር አቀያየምከኝ። እሺ ያም ይሁን ያን ቤት ለቅቄ መጣሁ እዚህ። ምን እንደሆንኩ አላውቅም። በመጀመሪያ ቀን ታባረረኝ ነው መሰል። ምንድን ነው እሱ ልጅ? አረማ ከዚህ በፊትንም የወጣ ነው በእኔ ጥፋት ሳይሆን በእነሱ ጥፋት ነው። እንደሱ ያለ ጥፋት መሸፋፈን ይሻላል ብታስባለህ ሰይድ? ምንድን ነው እሱ እየሆንክ ያለው ነገር? ለምን አትነግረኝም? ምንድን ነው እሱ ልጅ? እሺ አንተ ጥያቄ ልጠይቅ። አንተም እሱም የዛኔ ከበር ስትገባ ተያይታችሁ ትደነጋገጡ ያላየኋችሁ መስሎ ከሆነ ተሳስተሃል። አንተም እሱም ተያይታችሁ ትደነጋገጡ አይቻችኋለሁ። እኔ የምፈልገው የት እንደምታውቁ እንድትነግረኝ ብቻ ነው። ዋቆ ለምን እደብቅሻለሁ? ታዲያ ካላወቀው ምን አስደነገጠ ሰይድ? ምንድን ነው እሱ ልጄ? ምንድን ነው እየሆንክ ያለው ነገር? እኔ ፈጽሞ ሊገባኝ አልቻለም። ምንድን ነው እሱ? አረማ ተፋችን በቃ እያስጨነቅሽ ነው። ለነገሩ ቶ አንተ ነገር ገና ጉድ አለ። አንተ ገና ጉድ አለ። ይኸውልህ አንድ ነገር ብቻ አስጠንቅቃለሁ። ልብ ብለህ ስማ። ካለ እኔ ትዕዛዝ ወልፈት ብትል ውርድ ከራሴ ደግሞ የድብቅ ማንነትን በቅርቡ ማውቀው ይሆናል። ጠብቅ ብቻ። አሁን ያስተገትራተኝ ናግባና ቤቱን እናስተካክለው። ምን እዚህ ቁሞ ያኛል እንዴ? አውቃለሁ አንተ ላታውቅ ትችላለህ። አንተ ሁሌም አዲስ ሰው ስታይ ማፍጠጥህ የተለመደ ነው። እኔን ግራ የገባኝ የዚህ ሰይድ ተብዬ ነው። ምንም በሁኔታው ተደናግጦ ነበር። አንተ አስታወስክ እባክህ? አስታውስ። ምንድን ነው ንገረኝ። አንድ ሴትዮና ሰውዬ መጡ። ከዛ ቤት ሊከራዩ እንደመጡ ነገሩ። ይሄማ ሲከናወን በቦታው ነበርኩ። እኔ ያልኩህ ስለ ሰይድ ንገረኝ ነው። እኔ ሰው ስለማን ነገርኩ? በልፋራማ እንዳደረገኝ ሰይዶ እረፍ ብለህ ስሜን ማሰር ጀመርክ።
አንተ የምርም ጅል! አስታወሱ። አሁንማ ይታባደርብኛለህ። አለቅህ። እንዳትለቅ። ንገረኝ ንገረኝ። ይመስለኛል ጨለማ ክፍል ነው። ከዛ ደግሞ በጣም ያስፈራል። ከዛ በስሱ ደግሞ ሰስፔንስ ሳውንድ ተገብቷል። ከዛ እኔን አምጥተው ጥፍን አድርገው ያስሩኛል። አለቀ አለቀ። አንተ ምን አለብህ? እኔ እናትና አባቴ ያወረሱኝን ቤት ለማንም አላከራይም ብዬ ዛሬ በእህቴ ጉትጉታ ባከራይ ጭንቀት ነው ያተረፍኩት። አንተ ግን ምን አለብህ? ማታ ተኝታ ያየውን ቅዠት ዛሬ እንደ ፊልም መተት ተረክኛል አይደል? አለ አይደል? ላዝናና ብዬ እኮ ነው። ከነበረ ካልፈለግ ይቀራላ ይቀራላ ነው ያልከው? ይኸውልህ ስለ ሰኢድ ተብዬ ማወቅ የምፈልጋቸው ነገሮች አሉ። እያንዳንዱን ነገር ትነግረኛለህ። ጊዜ ሰጥቼሃለሁ። ተግባባን? እሺ ወንድሜ፣ ውስጥ የነበረኝን ስራ ጨርሻለሁ። እናንተ እየተጫወታችሁ ጠብቁኝ፣ እኔ መጣሁ። እሺ ወደ ኋላ ነው ወደ ፊት ነው የምትጫወተው? አንተ ዝም በል። ምንም ስታወራ አያምርብህ። አርፈህ ተቀመጥ። በቃ እኔን ማንም ሰው አይረዳኝም ማለት ነው አይደል? አረ እንደዚህ አትዘንጅሎ። እንደዚህማ ካዘንክ ፈሰህ ታልቃለህ። እና ልለቃ ሰላም አለይኩም ማዘር። ወአለይኩም ሰላም ልጄ፣ እንዴት ነሽ? አለን አልሐምዱሊላህ። እንዴት ግቢ ናችሁ? ግቢ ልጄ። እሺ ማማ፣ እንዴት ነው ቤቱን ወደዳችሁት? መቼስ የሚደብራችሁ ያለ አይመስለኝም። ቤቱንማ እኔማ ወድጄዋለሁ። የእሱን እንጃ እንጂ እኔማ ወድጄዋለሁ ልጄ። ምን ነው አየሽ? ከተመቸሽ አርፈሽ ተቀመጭ። ምን ትላለች እንጂ ውይ ይቅርታ፣ በመሀላችሁ ገብቼ ጥሩ አልሰራሁም። ኧረ አንቺ ምን አድርገሽ ልጄ? አንቺ ምን አድርገሽ? እሱ እንደሆነ አመሉ ነው። አንቺ ምን አድርገሽ? ነይ ግቢ ልጄ፣ ነይ ግቢ። በነገር ከምትነዘንዙኝ ከዚህ ቤት ልውጣላችሁ። አሁን ዛሬ ምን ዋለ ይሄ ልጅ? በቃ ችግር የለውም ማዘር፣ እኔ ላግዙት፣ እኔ አግዙታለሁ። ተባረኪ ልጄ። እሺ ተባረኪ። አሚን ማዘር። እንደው ለመሆኑ ስምሽን መጠየቅ ዘነጋ? አረ ችግር የለውም ማዘር፣ ስሜ ራህመት ሲራጅ ይባላል። ጎሽ ጎሽ፣ ቆንጆ ስም። እንደ ስምሽም የአላህ ረህመት ይፍሰስብሽ እንጂ። አሚን ማዘር፣ አሚን። ጎሽ ተባረኪ። ወይ ሁለቱ መጋዘኖች ተከራይተዋል። ችግር የለውም። ሌላውን እንትን እላለሁ አለ። በቃ ጨርሳለሁ። መልሼ ልደውልልህ አንዴ። ወይ ገባችሁ እናንተ? ችግር የለውም። እኔ እናንተ ከተመቻችሁ
ኮሚሽኑን ብቻ እናንተ አስቀምጡልኝ እንጂ ችግር የለም ለኔ። እሺ ሄሎ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ሰላም ነው አለሁ አልሐምዱሊላህ። አዲስ ስላመጣችሁ ተከራዮች ማወቅ ያለብኝ ነገር ሳይኖር አይቀርም። የምፈልጋቸው አይነት ሰዎች እኮ ነው ያመጣሁልህ። እማማ ኸዲጃም ቢሆኑ እኮ የዱዓ ሰው ናቸው። የእሳቸው ዱዓ እኮ ጠባይም። እኔ ስለማማ ኸዲጃ አላልኩም። ልጁ ገና ግቢውን ከመርገጡ መደንገጡ አንዳች የሆነ ሴራ እንዳለበት ያሳብቅበታል። ምኑም አልተመቸኝም። እና እኔ ምን እንዳደርግልህ ነው የምፈልገው? አዎ ነገ ጠዋት 2 ሰዓት እንድንገናኝ እፈልጋለሁ። ኦኬ ይሻላል። ቦታውን ግን የታሰብ እሺ አለቃ፣ ሁሉ ነገር በታሰበው መንገድ የተካሄደ ይገኛል። በጣም ጥሩ። እያንዳንዱ እርምጃህን ማወቅ ይኖርብኝ። በሚገባ ሁሉንም እየተከታተልኩ ማሳወቅ ይሆናል። ስታያቸው ሰዎች እቅዳችንን የመጠርጠር አዝማሚያ ይታይባቸዋል። አንድ ሰው ያወቀ ይመስለኛል። ነገር ግን ሀሳብ እንዳይገባ በራሴ መንገድ ተጠቅሜ እሱንም አስወግደዋለሁ፣ መረጃውንም አጠፋበት ይሆናል። ስንቴ ነው ያስጠነቀቅኩህ? እያንዳንዱን እርምጃህን ከመጠትና ከሰዓት ጋር አድርገው ብያህል ነበር። እውነት ነው። ሁሉ ነገር ራሴን ደብቄ ከዚህ በኋላ የምወጣ ይሆናል። ጥሩ። እኔም በአንተ ተስፋ አደርጋለሁ። በቅርቡ ጥሩ ዜና እንድታሰማኝ። በሚገባ ቡናውንም እንጠጣ። المصوني وما حواه الكون من مكنون الله يا الله يا الله الله يا الله بالعرش والفرش وبالافلاك بالعالم الاسنى وبالاملاك الله يا الله يا الله الله يا الله بسر جمع الجمع بالفناء بالصحو والمحو وبالبقاء الله يا الله الدائرة المشيرة لوحدة المظاهر الكثيرة ولدي وسعيد عنده يهدي مستوشى አሁን ምን ወጥቶት ነው ከመሸ በማታ ወጥቶ ይሄድ? ምን አለ እንደው አርፎ ቁጭ ቢል። እንደው ጌታ እኔ ሁሉንም ላንተ ሰጥቻለሁ። አላህዬ እባክህ ከክፉ ነገር ሁሉ አንተ ጠብቅልኝ እባክህ ጌታ። አንዱንም ልጄን የአብራኬን ክፋይ በትምህርት ያለውን ልጄንም አንተ ጠብቅልኝ አላህዬ። እኔስ ሁሉንም ላንተ ሰጥቻለሁ ጌታ፣ አንተው ጠብቅልኝ ጌታ። ማዘር ምን ነሻል? በጣም አዘንሽ ትመስያለሽ። ደህና ነሽ? እንደ ልጆቼ ትዝ ብሎኝ ለልጆቼ ዱዓ ያደረኩ ነው እንጂ ደህና ነኝ። እንደዛ ከሆነማ ዱዓ ስታደርጊ ነው የሚታልሽ። የኔ ልጅ አልረሳሽም ልጄ። እንዴት አድርጌ እረሳሻለሁ? አንዋርን ጠራሽው? ኢሻን እየሰገደን ይመጣል። ጎሽ እሺ ቡናንም እንጠጣ። ደረሰ? ቡናውን ደርሷል። አሰላሙ አለይኩም ማዘር። ወአለይኩም ሰላም ልጄ፣ እንዴት አመሸህ? አልሐምዱሊላህ። እንዴት አመሻችሁ? ደህና ነሽ? አልሐምዱሊላህ። ቡናው ፈርቷል። በዚህ ጠጣው ከመጣም አንተ እየጠበቀ ነበር።
እስኪ ካቦል ላይ ደርስ አቦል ጃቦ እስኪ ደዋል ቢስሚላህ ልጆችሽንም አላህ በረካ ያድርጋቸው። ዲናችንና እስልምናችን አላህ ይጠብቅልን። እኛ ከሚገርም እሱ ይጠብቅልን። ኮሽ ልጅ ደግዷል ተሯል ከራንዲ ደግሞ እየሰገደ ነው። አዎ ይሻኮ ታዲያ በስ ወላ ወደ ይሁን አንቺ ባግረ ሰይድ ካንቺ ኪሱ ነገርማ ጓደኞች አንድ የከነሽን ጓደኛ ሰው ቢሰራ ጥሩ ነበር። እሱማ እኮ ቁም ነገር ነበር። ታዲያ ነገር ቢሰራ ለሰይ ቆንጆ ቡና ቆንጆ ቡና በጣም ነው ደስ የምትሉት። እናትና ልጅ ነው ሲነሱ አዎ በጣም እንጂ እናንተን አይተው የማይቀና አለላችሁ ነው። አዲስ አሁን የምትተዋወቁ አትመስሉ። ማሻአላህ ልክ ብለሃል እንጂ አንተም ሆንክ ጥሩ ልጅ ነው። አላህ ሴት ወይ ሰምቷል። እናንተ ለነሱ ልጆች ይሰጥን። እሷ ላይ በበኩል ልጅን ሴት ልጅ የለኝም አንተንም ልጅን አድርጎ አላሰጠኝ። እንዲህ ነው ዱዓ ሲደርስ። እናንተም ጥሩ ልጆች ናችሁ። አልሐምዱሊላህ ሀብታት ከዚህ ቤት አንቺ ነሽ እንዴ? ውይ አንተ ነህ እንዴ ጅሉ? እኔ ደግሞ ሌላ ሰው መስሎኝ። ለነገሩ አንተ አታደርገውም ብሎ ማሰብ ይከብዳል። አጠፋሁ እንዴ? ለምን ምን እንደዚህ በጠዋት አጣደፈ? ደግሞ አጥፍታ አጠፋሁ እንዴት ትለኛለህ? ካጠፋሁ ይቅርታ። እንዴ ጅሉ? እንዴት በጠዋት መጥቶ ወዴት ሄድክ ነው ጅሉ? በጠዋት እኮ ስፖርት ልስራ ብዬ ነው። ድብ ውይ አንተ ነገርስ ጆሮ ሰጥቶ በከሰቡት እንኳ ብዙ ጣጣ ታመጣለህ። እኔነት ጥላና ያልሽኝ ረመት ተቀይሜሻለሁ። ስሪደሮ በማድረግስ የፈለግከውን ብለህ ማሰብ ትችላለህ ጅሉ። እንዳንተ እየቆራረሱ እየሰሙ እኮ ነው ይህችን ሀገር እንደ ዳቦ ይቆራረሳል። በል ግባ አሻው። እኔ ልገባ አይደለም የመጣሁት። ታዲያ ለምንድን ነው የመጣው ጅሉ? በል አንተ እስክታስብ እኔ ገብቼ ልጠብቅህ። አስታወስኩ። አልበረደት ግን የመጣሁት ይኖራል። ውይ የለም አንዋር በጠዋት ነው የወጣው። አይ እዚሁ አካባቢ ነኝ ብዙም አልርቅም ብሏል። ደላላውን አግኝቶ ሲመለስ መሰለኝ። ደስ ይላል። ወደ ቀኝ ነው ወደ ግራ ነው የሄደው? በል በል ትገባ እንደሆነ ግባ፣ ያለበለዚያ ከዚያ ትገተር ሂድ። ማረደስ ሄደሽ እንደውም እሄዳለሁ። በጠዋት ተነሳ ስፖርት አቀጥለዋለሁ።
ቀስ ብለህ እያየህ በኋላ አደናቅፎ የሀገር ሸክም እንዳትሆን። ሆ ሰላም አለይኩም። ወአለይኩም ሰላም አለይኩም። እንዴት ነው? ሰላም ነው ወይ? አለን። አዲስ ስላመጣችሁ ተከራዮች ማወቅ ያለብኝ ነገር ስለኖር አይቀርም። እርግጠኛ ነህ? ቤት ግን አልተሳሳትክም? በጣም እርግጠኛ ነኝ። የምንፈልገው ዕቃ እዛ ቤት ነው። እኔ ግን ቤት ሳንሳሳት የቀረን ይመስለኛል እንጂ ያለው ድባብ እዛ ቤት ውስጥ ምንም የተቀበረ ወርቅ ያለ አይመስልም። እንደዚህማ አትበል። እንዲህ ተናንሶና ተቸግረው የሚኖሩ የመሰለህ ያካበቱትና የቀበሩት ትልቅ ወርቅ ስላለ ነው። እንደዛ ከሆነ ጥሩ። በዚህም ስራችን ቦስ በጣም ደስተኛ ነው የሚሆነው። ወርቁን ደግሞ በእጃችን አስገብተን በጣም ደስተኛ እንደሚሆንብን አልጠራጠርም። አዎ ልፋታችንማ ከንቱ አይቀርም። እኔን ያሳሰበኝ የዛ ልጅ ነገር ነው። ማ? ያ ማን ነው? ይሽላሊት ሆነ ልጅ ጅሎ ነው ማን ነው የምትለው? እሱ እኮ በጣም ተራ ነገር ነው። ሲጀምር እሱ እኮ ትልቅ የመርሳት ችግር ያለበት ልጅ ነው። ባለፈው ካንተ ጋር ከማግኘታችን በፊት እኮ አግቼ ጠይቆ ነበር። ምንም የማያውቀው ነገር የለም። በጣም ጅል ልጅ ነው። ስለሱ አያሳስብህ። የእሱን ነገር ለኔ ተው። በእቅድና በፕሮግራም መንቀሳቀስን ሳላደንቅ አላልፍም። በዚህ አጋጣሚ ጭንቀቴ ተወገደ ማለት ነው። አሰላሙ አለይኩም ማዘር። ወአለይኩም ሰላም። እንዴት አደርክ? አልሐምዱሊላህ ክብር ምስጋና ለአላህ ይገባው። ትንሽ እኮ አመም እንዳደረጉት ትናንትና ማታ ራህመት ነግራኝ ነበር። እንዴት ነው ተሻሎት እንዴ? አዎ ትንሽ አመም አድርጎኝ ነበር፣ ግን አልሐምዱሊላህ ለክፉ የሚሰጥ አይደለም። አሁን ደህና ነኝ። አይ ጥሩ ነው። ታዲያ እንደው በጠዋቱ ምን ነው የት እየሄድክ ነው? አንድ ሀጃ ነበረችብኝ፣ ወደዛ እየሄድኩኝ ነው። አዎ ይቅና እንዴ ወንድሜ፣ ምንም ሳትይዝ በባዶ መተህ ነው የማማ የምትጠይቃቸው? እና እናቴ አይደሉ እንዴ? እና ምን ይዤ እንደጠይቃችሁ ፈልገሽ ነበር። አንቺ ካሰሙሽ ብዙ ታወራለሽ። እሺ በቃ ይቅርታ። ና ቁርስ በልተህ ውጣ። አይ ረፍዶብኛል። ቶሎ ደርሼ እመጣ ይሻላል። ስመለስ እበላለሁ። በሉ ሰላም አለይኩም። ወአለይኩም ሰላም። በደህናዋል በመቴ አቤት አለች። ነይና ቁርስ አብረን እንብላ። እሺ መጣ። እኔም ብቻዬን ሳይድም ጠዋት ወጥቶ እንደሄደ ነው። ነይ ቤት ቁርስ አብረን እንብላ። እሺ ማዘር መጣ። እንዳትወይ። እሺ ማዘር። ምንድን ነው ያወራችሁት ከሷ ጋር? ለዚህ ነው እንዴ አፍነ ልትገለኝ የነበረው? በጣም ትገርማለህ። እሺ አትመሰጥ። አሁን ያልኩህን ብቻ ንገረኝ። ይነገርሃልና ተከፍላለህ። እሺ ንገረኝ። ያለበለዚያ በርደህ ጨርሰው ግድቡን እጄ ውስጥ መሆን ትቀልዳለህ ለማለት ይከብዳል ብሮ። እሺ አሁን ንገረኝ። አንዋርና ደላላው ሊገናኙ ማለት ሊገናኙ ነው ያለች። ምን? ሂድ ከዚህ እንዳላይ ሂድ ከዚህ። ሄሎ፣ ዛሬ ከአንዋር ጋር ልትገናኝ ነው? ምንድን ነው እየተካሄደ ያለው? ለምን ከኔ መደበቅ ፈለግ? እሺ አሁን ላገኝ እፈልጋለሁ። የት ነህ?
ነገሮች ትረዳለች። አንተን ለመደበቅ ፈልጌ እኮ አይደለም ሰው። ወይ ከዚህ በላይ እንዴት ልረዳ? ቦስ አውቋል ይሄን ጉዳይ? አዎ ያውቃል። እሱ አይደለም እናንተ እንዳልነግርህ አስጠነቀቀኝ። ቆይ ለምንድን ነው እንደዚህ ማድረግ የተፈለገው? እኔ ምን አውቃለሁ? አድርግ የተባልኩትን አደርጋለሁ። ከጨዋታ ውጭ ልታደርጉኝ ነው ማለት ነው? እንደዛ አይደለም ሰይ፣ እንደዛ አይደለም። ሲጀምር እኮ ነው ያኗን ማገኘውን አንዳንድ ነገሮችን ላወራበት እንጂ አቀጅበታለሁ ሁሉም ነገር። እሱን ምናየው ይሆናል። ሄሎ ወይ አኖ እሺ ከተባባልንበት ቦታ ደርሼ ነው። ደረስክ እንዴ? አዎ እዛው ደርሻለሁ። ኦኬ ውስጥ ልግባ? ና በቃ ግባ ግባ። ውስጥ ነኝ። ግባ፣ ወደ ውስጥ ግባ። መርሐባ። እሺ በል ይኸውልህ ሰውዬው መጥቶልሃል። አሁን ሳያይሽ ልክ ብለውታል። ለማንኛውም አስብበት። እኔ አትጨናነቅ። እሺ አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነው? ሰላም ነው? ሰላም ነው? አለን። ብዙ አስጠበቅኝ እኮ ቆየህ። ይቅርታ ታክሲ ትንሽ አዲስ ተጠናቀቀ። እዚህ የአዲስ አበባን የትራንስፖርት ነገር ታውቀዋለህ። በድጋሚ ይቅርታ መጠየቅ እፈልጋለሁ። ችግር የለውም። እሺ ምንድን ነው በስልክ እያወራህ ነበረ? በጣም ብዙ ነገር አልገባኝም። ለምን ነበር እፈልጋለሁ ያልከኝ? አዲስ ስላመጣችሁ ተከራዮች ማወቅ ያለብኝ ነገር ሳይኖር አይቀርም። ምንም የደበቁ ነገር የለም። ያው ማማከር ልጅ ናቸው፣ የምታውቃቸው እኮ ናቸው። ምን የምታውቀው ነገር አለ? እኔ ግን አይመስልም። የሆነ የተደበቀ ሴራ እንዳለ ይሰማል። እንዲህ ከምጨናነቅ ተከራዮች ራሱ ቁጭ እፎይ ማለት ይችላል። ግን ማማከርጃ ጥሩ ሰው ናቸው። ከእህቴ ጋርም ተግባብቷል። ምኑም ያልተመቸኝ ሰኢድ ተብዬው ነው። ምኑንም አልወደድኩት። እሱ እኮ የሚያስጨንቅ ነገር አለ። እሱ እኮ ገና አንድ ፍሬ ልጅ እኮ ነው። ዋናው ማማከርጃ ናቸው። ማማከርጃን ጠበቅ አድርግ። አንድ ፍሬ ልጅ በሱ እድሜ ስንት ስራ ይሰራል መሰለህ? አትሽወድ። ይኸውልህ ለማንኛውም ቤቱ ያንተ ነው እኮ አይደለ? መወሰንም መብቱ ያንተ ነው። ከፈለክም ማስወጣትም ትችላለህ። እንደዛ አይደለም። በራሴ መንገድ ሚስጥሩን ደርስበታል። ማንኛውም እንደ ውሳኔ እንደዚህ እያልክ ራስን ባታስጨንቅ ጥሩ ይመስለኛል። ለማንኛውም እኔ መሄድ ሳይኖርብኝ አይቀርም እና ልሂድ እስኪ። እኔ ልሂድ። እሺ ቁጭ በል። እዚህ ንፋሱ አየር ጥሩ ነው። አንዳንድ ተመልከት።
ደህና አይደለም? ምን ሰላም አለ ብለሽ ነው? ምን ሆነሃል? ሰው ጋር ተጋጨህ እንዴ? ማ ምን ሆንኩ? ምን ይሆንኩ መስላል? አንተ አይደለም እንዴ አሁን ምን ሰላም አለ ያልከኝ? እኔ ኧረ አላልኩሽም። ማ ተሳስተሽ መሆን አለበት። ኡፍ ይሁንልህ። አሁን እንደው ቀልብህን አላህ ይመልሰው ሰይድ። ኧረ ተባከል ልጄ ከሶላት እንኳን አትዘናጋ እባክህ። ስገድ ሶላትን። ምን ይሻለኛል? ምን ልቤ ይላል ልጅ ነው? አሰላሙ አለይኩም ቤቶች። መጣ የኔ ተናፋቂ ወንድም። መጀመሪያ መልሱ መልሽ ራህመት። ወአለይኩም ሰላም ወንድም። አዎ ጥሩ፣ እንደሱ ነው የሚባል። እሺ አፍ በለኝ። የክበት ሀጃ እንዴት ሆነ? ተሳካልህ? አይ ምንም ነገር የለም እባክሽ፣ ዝም ብዬ ነው የለፋሁት። በቃ አላህ ያለው ነው የሚሆነው ወንድም። አብሽር። አዎ እሱማ ልክ ነሽ። ዛሬ ደግሞ በረንዳውን ፏፏ አድርገሽዋል። ቡና ልታጠጪኝ ነው መሰለኝ። አዎ ወንድሜ፣ ደስ አለህ? አዎ በቃ አንቺ ማለት እኮ የእናት አባቴ ማስታወሻ ማለት ነች። ኦ በል ወንድሜ፣ እንደዚህ ወደ ላይ ከበኝ እንዳም በኋላ ማን ሊያወርደኝ። ጨዋታ ደግሞ ጨምረሻል። በል በቃ አሁን ግባና ቁርስህን ብላና ቆንጆ ቡና ጠጣለህ። ምግብ እኮ በልቻለሁ እኮ እንዴ ወንድሜ። ያንቺን ግን ማንም ብኝ ይላል። በቃ አጥቤ ምግብ በልቼ ልምጣ። እማማ ኸዲጃን ጥሪያቸው። እሺ ጠራቸዋለሁ። እስከዛ እኔ ትንሽ ታጠብ ብዬ በልቼ መጣሁ። እሺ ዛሬ ማታ ሁሉ ነገር በእጄ ማስገባ ይሆናል። እናም ጥንቃቄ በተሞላበት መሆን አለበት። ሰውየው በጣም ነው የተጠራጠረ። ሰያ ሀሳብ እንዳይገባ ልጁ እኮ ሰይድ ነኝ። ለማንኛውም ስንጉርሃን ተወውና ትኩረትህን ስራና ስራ ላይ ብቻ አድርግ። ምንም ሀሳብ እንዳይገባ አልኩ። ዛሬ ማታ ወርቁ በእጃችን ይገባል። እንዳፈ ያርገው አባቴ፣ እንዳፈ ያርገው። እሺ እሺ እሺ። አሁን ከማን ጋር ነበር ስታወራ ነበር? ግን ስታረግኝ ስልሻል ቀን እንደምታስቢ እኮ አይደለም። ጓደኛዬ እኮ ነው የደወለልኝ። ጓደኛዬ። እኔማ ምን አስባለሁ ብለህ ነው? በዚህ ምሽት የምን ሰው ነው? ጓደኛ አይመስለኝም። አይ ዋሸኝ ነው እንዴ? እኔማ በዚህ ጠረጠርሽ? እኔ ከዚህ በፊት ዋሽቼሽ አውቃለሁ? ዛሬ ማታ ወርቅ ተሰሙ። ጓደኛዬ እኮ ነው ወርቅ ሊገዛ ፈልጎ ሊያማክረኝ ፈልጎ እኮ ነው። አንተ ወርቅ ሻጭ ነህ አይደል? ልጅ አንተን መጥቶ የሚያማክረው እኮ ነው። እሱ አይደል እንደሚገርመኝ። ቆይ ነገ ላገኘው እንጂ ልክ ልኩን ነው የምነግረው። አይ ልጅ እንደሱ እንኳን ማለት የለብንም። ሁሉንም ሰው ተቀብለ በጸባይ ነው ማስተናገድ ያለብህ። እሺ እንደዛ አደርጋለሁ። እሺ ካልሽ እንደሱ
ሂጅ ነው የሚገባ ሂጅ ብናገር ሳይሆንብኝ ይቀር ስራ አልሐምዱሊላህ ቆንጆ ነው። አሁንማ ከሆነ እኮ ጠፋ። እኔም እንደው አይቻለሁ ከምግብ ያው አይመችም እኮ ማዘር አይመችም። በጣም ጊዜ አደረገን መሰለኝ። አልሐምዱሊላህ እንሰራም አለ መጥፋቱ። አዎ ጋራሳንተ ማሻአላህ ማዘር ቆንጆ ቡና ናጠቂ ቀይን ብሩህ ሊያደርጉልኝ ነው መሰለኝ። እናቴን ያስታውሱኝ። ምን ነው ታዲያ እንጂ ባልወልድም እኮ እናቴ አይደል? አዎ እሱማ ልክ ነው ማዘር። ስለ ልጆቹ እኮ ምንም አላወሩኝ። አይ እስኪ እነሱን ነገር ተው። ምን ነው ማዘር ችግር አለ እንዴ? አይ ከዚሁ ነው ልጅ ምንም ችግር የለም እየጠጣ። እንደዛ ከሆነማ ይንገሩኛል። ይኸውልህ ልጅ እኔ አንድ ልጅ ነው ያለኝ። ታዲያ ያየሁለት እሱ መልኩ ሸቀም ቆንጆ ነው ብታየው፣ ደግሞ ቁርጥ አባቴ ነው የሚመስለው። እሱን ያየሁለት አባቴ ነው በሶስት ማለት። ታዲያ ምን ያደርጋል እንጂ ምን ዋጋ አለው? ምን ነው ማዘር ምን ተፈጠረ? እንደምታየው ነው የወላድ ማካሚኛ ያለ ልጄ ከጉኜ ሸሽቶኝ ርቆኝ ከሄደ ዘመናት ተቆጠሩ። ይሄ ምንድን ነው ስሙ የምትሉት? ዩኒቨርሲቲ ነው ዩኒቨርሲቲ የምትሉት ምንድን ነው? ቅጡ ስሙን አያዘኝ። ከዛ ሄዶ ከቀረ ጊዜ የሚለው እንጂ። አይ ማዘር እሱ እኮ ጥሩ እኮ ነው። እዛ ተምሮ መጥቶ እዚህም ስራ ይሰራል። እርስዎንም ይካድመውታል። ታይቁ ብለህ ነው? አዎ ማዘር። እስኪ ልናያለን። ጊዜ ነው ለሁሉም ነገር መልስ ይኖረዋል። እናያለን እስኪ። አዎ ልክ ነው። ኢንሻአላህ አላህ ሁሉን ነገር ያስተካክላል። ኢንሻአላህ። እኔ የምለው ሰይድ የት እየዋለ ነው የሚመጣው? አላየውም እኔ። ልጄ እሱን ነገር እንደው እሱ ለሱ እንደው ዝም ብለህ ደው አድርግልኝ። እንደው ሰሞኑንማ ምን እንደሆነ አላውቅም። ጭራሽ ማለቋ አዲስ ባህር ነው እያሳየኛል። እንደው እሱን ነገር እንደው ያረብኔ እንደው እንጃኔ እንደው ደው አድርግልኝ ልጄ ዝም ብለን ጨንቆኛል። ኢንሻአላህ አላህ ባለቀን ሁሉ ነገር ይስተካከላል ማዘር። አይ ይስተካከላል። ይኸው እንደምታየው ወይ ትምህርቱን አልተማረ ወይ ስራ ላይ አልቆመድ እንዲሁ ከማንም ዱርዬ ጋር ሲዞር ከሆነ የሚውል። እኔም እኮ ከመሀል ቤት እህቴን አደራ በላው። እኔም እኮ ተሰቃየው ልጄ። እኔም እኮ ጨነቀኝ ማዘር። እንደዚህ አይጨነቅ፣ ለእርሶ ለአፍያዎትም ጥሩ አይደለም። አይ የኔ ጤና ተወሰ። ግን ሰኢድ ስራ መስራት የሚፈልግ ከሆነ እኔ አስገባዋለሁ ስራ። ሰኢድ? አዎ ማዘር። ጎሽ ልጅ ተባረክል። አላህ ታዲያ ቀድሞ ያንተን ዕጣ እንዲያወጣልኝ እኔ ለምነዋለሁ ልጄ። ተባረክ የኔ ልጅ። በሳይቀዘቅዝ እየጠጣ ጨዋታ ነው እኮ ልጄ። እንዴት አድርጋ አስደሰትከኝ። ሰላም አለይኩም ማዘር። ወንድሜ እንዴት ናችሁ? ወአለይኩም ሰላም ልጄ። እንዴት አደርሽ? ደህና አድሬያለሁ አልሐምዱሊላህ በሱ ራህመት። ግቢ ታዲያ ቁጭ በይ። አይ ማዘር ልወጣ ነበር፣ ሰላም ልበላችሁ ብዬ ነው የመጣሁት። ምን ነው ቸኮልሽ ልጄ? በዚህ በጠዋት ደግሞ ወዴት ነው? ልወጣ ነበር ወንድሜ፣ የቤት አስቤዛ ጨርሼ አንዳንድ ነገር ልገዛዛ ነው። እመልሳለሁ፣ አልቆይም። እንደዛ ከሆነ መርሐባ። እሺ ታዲያ የደረስሽበትን ባይሆን ባረካውን ጠጥተሽ ትሄጃለሽ። ነይ በይ ግቢ ቁጭ በይ። እሺ ቡና ቀርቦማ አይካሄድም። እሺ ግቢ። አውዝ ቢደምሽ ምን ነው ልጄ? ባትለፈለፍ አንተ ያማ እንዴ ቆለኝ ገፈፍከኝ እኮ። አውዝ ቢደምሽ ላሞጅ ማረ ምን ያለክልህ ነው? ይሄ ምን ነው? ምን ነው አፈጥጣችሁብኝ? ደግሞ ምን አጠፋው? ደግሞ ምን ነው ይላል? ደግሞ ከማን ተጣላ?
ወይስ ዘንድሮም ትቀልዳለህ? እያየን እንቀልዳለን። ምን ኦ ፈረው በሚለው ለማለት ይከብዳል። ደግሞ የማውቀው ነገር ሁሉ ዛሬ እነግርሃለሁ። የማስታወስ ችሎታዬ ተመልሶ ልሻል ነው። እስቲ ምን አስታወስ ንገረኝ። ሰይድ ሊዘርፋችሁ ነው የመጣው። ማዘር ተረጋጉ፣ እርሱ አይጨነቁ። የተፈጠረው ነገር እንስማውና ከዛ በኋላ ሁሉ ነገር የምንወስን ይሆናል። አይሻልም? አዎ ልክ ነው ወንድሜ፣ እንደሱ ሳይሻል አይቀርም። ማዘር እንደዚህ አይጨናነቁ፣ ለጤናውም ጥሩ አይደለም። እስቲ ምንድን ነው ያስታወስከው? ያስታወስከውን ነገር እያንዳንዱን ነገር መስማት ስለምፈልግ ሁሉንም ነገር ትነግረኛለህ። እሺ ምን አባነሱ ምን ረምጩ? እሺ ጎረምሳ ምን አለም በቀኛ ተረጋጋ። አለበለዚያ ወደ ላይ ነው የምልህ። እኔ ካንተ የምፈልገው አንድ ነገር ብቻ ነው። እሱን ትነግረኛለህ፣ ወደ መጣህበት ልካለህ። ተግባባን? በጣም ደስ ትላላችሁ። ለመሆኑ እናንተ እነማን ናችሁ? የእኛ ማንነት ለጊዜው የቆየና መጠየቅን ብቻ እንድትመልስን ነው። ግልጽ ነው? ደስ ይላል። አንተ እሱ ሁላችሁም ከኔ ትፈልጋላችሁ። ደግሞ አግታችሁ ሙታችኋል። ምንም አልፈራኋችሁም፣ ተዝናናሁባችሁ። ታዲያ ለምን ጨጥም ጮህ? ምንድን ነው የሚያስገለብጥህ? ሰወርኳችሁ ልዝናናባችሁ ብዬ ነው እንጂ እኮ ምንም አልፈራኋችሁም። ካልፈራህ ምን አስጮኸህ? ዝም ብለህ አትቀባጥረው፣ ምላስን እንዳልቆርጥልህ። እንዴ አለ እንዴ? እኔ እኮ የሄድክ መስለኝ ነበር። ቆይ አንድ ጥያቄ ልጠይቅህ። ስምህ የት ሄደ? ምንድን ነው የምትቀባጥረው? ሂድና ያንን መቀሶች አምጣልኝ፣ እነ ቁረጡና የጅል አኩላሽ። የት ነው የሄደው? ምንም አልገባኝም። ግልጽ ልታደርግልኝ ትችላለህ? እሱን ሲመጣ ታየዋለህ። የዛኔ ግልጽ ያደርግልሃል እራሱ። በጣም ጥሩ። እሺ በዚህ ይሻልሃል ወይስ በዚህ ይሻልሃል? የቱ ይሻልሃል? አሁን ወደ ስራችን መግባት እንችላለን ማለት ነው። እኔ የምጠይቀህ ቀን በቀን የምትሄድበት ግቢ ውስጥ እነማን ነው የሚኖሩት? ስንት ናቸው? አሃ ጨዋታን የፈለግከው ማለት ነው። ምላሱን ጉልጉላ ተወጣልኝ። ምላሱን ጉልጉላ አውጣው። ቆይ እንጂ ልቁጠራቸው። አሃ ጨዋታን የፈለግከው ማለት ነው። ከኔ ጋር አፉን ይዘህ ምላሱን አቆርጥልኝም እንዴ?
ናቸው። አንድ ግቢ ውስጥ ነው የሚኖሩት። አንዋርና ረመት ነው የሚባሉት። በጣም ጥሩ በጣም ጥሩ በጣም ጥሩ። ወርቅ እዛ ግቢ ውስጥ አለ። የት እንደተደበቀ ልትነግረኝ ትችላለህ? ወደ ቀኝ ወደ ግራ እንዴት ነው እችላለሁ? ጨዋታው ጣፍጧል ማለት ነው። እንጫወታለን። እሺ እናገራለሁ። እንደዛ ቤቱ በርን የቀበሩት ከአንተ ውጭ ያየ ሰው አለ ሌላ ሰው ሲቀብሩት? ማንም ብቻ ነው የነበረው። በጣም ጥሩ በጣም ጥሩ። እዛ ግቢ ውስጥ ድጋሚ ባየህ እና ደግሞ ዛሬ የተፈጠረውን ነገር ለአንድ ሰው ትንፍሽ እላለሁ ብትል ውርድ ከራስህ። ለራስህም ቢሆን እርሰው። እሺ ይሄን ነገር በጣም ሰማኛል። በጣም እንደምን ይሻለኛል? እንደው ይሄ ልጅ ምንም የማያመጣብኝ ነገር አለ? አሁን እስኪ ምን ጎሎት ነው ብሎ ደግሞ እዚህ አይነት ነገር ውስጥ የገባው? እንደው ምንድን ነው የሚሻለኝ? አረ ቆይ ማዘር ተረጋጉ፣ እንደዚያ ይዘኑ ተረጋጉና ቆይ መፍትሄ እንፈልጋለን። ይሄ ምን የሚያረጋጋ ጉዳይ ነው? እኔ ቀድሞ ቀልብ ያልወደደውም ነበር። እሱን ማን ይወደዋል? እኔ ላገኘው እንጂ እንደዚህ አድርጌ በቀናት ጠብ ነበር። እስኪ አንተ ዝም በል አታውራ ልጄ። የሚደረገው ነገር ልክ ነው እንጃ፣ ለራሴም ሊገባኝ አልቻለም። ህይወቴ ውስብስብ እያለብኝ ነው። ዝም ብዬ ነው የምለፋው። የአንድ የስልክ ጥሪ ነው እንደዚህ ህይወቴን ምስቅልቅል ያደረገብኝ። ወይ ጉድ! አንተ እኮ ነው አንተ ልጅ ሰይድ፣ አንተ እኮ ነው። ተነስ እንጂ። እሺ ማነሳለሁ። ተይኝ። ምን ትነሳለህ? ተነስ እንጂ ቶሎ በል፣ ረፈደ። ተነስ። አንተ እዚህ ተጋድመህ ትውላለህ፣ እኔ ከርስህን እሞላለሁ። ወይ አትማር ወይ አትሰራ። እኔ እኮ እንደው ሰው ይሆናል ብዬ ነው የእህቴን አደራ ወጣ እንደውም ብዬ ነው እኮ። መቼም ፈጣሪ የልቤን አንተ ታውቃለህ። ዝም በል ቢቀር ባልናገር ምን ነበር? ወይኔ አፈራር ወይ እሱ አይሰማም። ዓለም በጨለመብኝ ጊዜ፣ ቀናቶች በራቁኝ ጊዜ ስራ ሰርቼ ልፋቴን ነጠቁኝ። ያ የመጥፎ መጀመሪያ ቀን ይጀምራል። ስራ ለማግኘት ወደ ደላላ ሄድኩኝ። በዛ ሰዓት ነው ከማል ደላላውን የተዋወቅኩት። የህይወቴ ሁለተኛ ምዕራፍ ያኔ ነው የጀመረው። እንዴት ነህ ሰይድ? ሰላም ነው ወይ? አለ። እሺ እንኳን ደህና መጣህ። እንደተባባልነው ስራውን አግኝቼልሃለሁ። በታማኝነትና ዝቅ ብለህ የምትሰራ ከሆነ ራስን የምትቀይርበት ስራ እና ራስን የምትለውጥበት ስራ ነው። ችግር አይግባ፣ በታማኝነት ነው የምሰራው። ኦኬ እሺ፣ በጣም ጥሩ። እንደዛ ከሆነ ግን እኮ ስራውን አልነገርከኝም። ስራው አንድ ለጊዜው ማንነቱ ይቆይህና ቦስ ወይም አለቃ ብለህ ልጠራው ትችላለህ። ለሱ ነው የምታዘው። በታማኝነት ከሰራህ ህይወትን የሚቀይርልህ ነገር ያደርግልሃል።
በመታዘዝ ብቻ ሀብታም ይሆናል እንዴ? አረ በዚህ ችግር አይግባ፣ ችግር የለውም። በጣም ጥሩ እሺ። በዚህ ችግር አይግባ። ግን ማን ነው ሰውየው? ሰውየው አትበል፣ ቦስ አልኩ። እና ደግሞ ባለፈው እንዳልኩ ለመናገርም ለአንዳንድ ነገርም እንዲሆን የምትለዋወጥበት ይህን ስልክ አምጥቼልሃለሁ። በዚህ ስልክ ከእሱ ጋር ትገናኛለህ። የመጀመሪያ ክፍያህንም እሱ ይሰጥሃል። መረጃ ትለዋወጣላችሁ። ከዛ ቀን ጀምሮ በስልክ ቦስ ስራ ሲያዘን ብቻ መስራት ነው። ከድምፅ ውጭ እንኳን በአካል አይቼው አላውቅም። ብቻ ብዙ ነው ታሪኩ፣ ለእኔ የማይገባኝ የሚሆነው አላህ ያውቃል። ዛሬ ደግሞ ሰዎቹ የሉም እንዴ? እንደውም ላይ ቁጭ ተከፍቶ ምንድን ነው ይሻላል? ምንድን ነው አባቴ የማደርገው? ምንድን ነው የማደርገው? በቃ ተረጋጋ። ኧረ እኔ ሰውን አብሽር በቃ እኛው በኋላ ይዣችኋለሁ ልጆቼ፣ ምንም ነገር እንዳታደርጉ። ወይ ልጆቼ በኋላ ይዣችኋለሁ። እባካችሁ ተለመኑ። ማዘር እሱ አይጨነቁ፣ እኛ የተማርን ሰዎች ነን። ጉዳዩን በንግግር አሊያም ደግሞ በህግ መንገድ የምናደርግ ይሆናል። አዎ ልክ ነው እንደሚ በቃ እንደዛ ሳይሻል አይቀርም። እንዴ ከዚህ ላይ መሸዋወር ነው። ህግ አለ እንዴ? ምንድን ነው የተፈጠረው? እኔ ምንም አልገባኝ። ምንድን ነው እየሆነ ያለው? በጀርባችን ሆነ ስትሰራ የነበረውን ነገር በአጠቃላይ ደርሰንበት፣ ከዚህ በኋላ መሸዋወዱ ቢበቃ ይሻላል። ምን ነው ልጄ? ምን ነው እንደዚህ አድርጋ አዋረድከኝ? ባልወልድም እኮ አሳድጌያለሁ፣ እናትህ ነኝ። ምን ነው ሰይድ? ሰው ፊት ዛሬ አንገቴን አስደፋረኝ። ምን ነው ምን አደረኩ? ከማን ጋር ነው የምትሰራው? ሰዎቹስ እነማን ናቸው? እነሱ ናቸው። እነሱ እስኪ አንተ ዝም በል፣ እንደ ልቦ ዝም ብጥልቅ አትበል። እራሱ ያውራል። ሁሉ ነገር እንደሰማችሁት ነው። ግን እዚህ ጋር አንድ ነገር ያልገባችሁ ነገር አለ። የሚያሰራኝ ሰውዬ እኔ በፍጹም አላውቀውም። እዚህ የሆነ የተቀበረ ወርቅ እንዳለና እሱን እንዳመጣለት ብቻ በስልክ ነው ትዕዛዝ የሚሰጠኝ እንጂ ፈጽሞ በአካል አላውቀውም። ኧረ አታውቃቸውም? ሰዎቹን አታውቃቸውም? አዎ ወንድሜ፣ ለምን እደብቅሃለሁ? ከዚህ በኋላ እንደዚህ አይነት አስጸያፊ ስራ አልሰራም ወንድሜ። ልክ እንዳላደረኩ ተሰምቶኛል። መጀመሪያውንስ ምን ስትል ከእንደዚህ አይነት ስራ ውስጥ ገባ? ምን ስትል ከእንደዚህ አይነት ሰዎች ጋር ተገናኘ? በቃ ማዘር፣ አሁን ያለፈው ሁሉ አልፏል። አሁን እንደሚመጣው ነው ማሰብ ያለብን አይደለም? ሰይድ፣ እኔ አንተን ለአንድ ነገር እፈልግሃለሁ። እሺ፣ ምንድን ነበር? ስራውን ድንገት ከእነሱ ጋር እንድታቆም አልፈልግም። እንዴ ልጄ፣ ለምን? ልጄማ ከዚህ በላይ ከእንደዚህ አይነት ሰዎች ጋር መቀጠል የለበትም። አዎ ልክ ነው እኮ መቀጠል የለበትም። እኔ ሳላሳዝናችሁም ደግሞ አንተ ምን ሆንክ? ሁለተኛ ልታሳግቱኝ? ይህማ በፍጹም መሆን የለበትም። አዎ እኔም አንተ
አንተ ባልከው አልስማማም። ከዚህ በኋላ ስልኬን አጥፍቼ ከእንደዚህ አይነት ሰዎች ጋር መራቅ ነው ፈልገው። ለዲኔም ለዱንያም የማይበጁ ሰዎች ናቸው። አዎ ልክ ነው። ጎሽ ልጅ አሁን ቆራሁ። እንደዚህ ነው ማለት ያለብኝ። እኔ ሁለተኛ ልታገት ማለት ነው። ደስ ሲል ያልገባችሁ ጉዳይ አለ እኮ። እሺ ንገረን ወንድሜ፣ ምንድን ነው ያልገባን ነገር? ተመልከቱ። እስከዛሬ ድረስ የወንጀል ስራዎችን አብሯቸው ሲሰራ ቆይቶ ዛሬ በድንገት ስራ ቢያቆም ዝም የሚሉት ይመስላችኋል? እንዳትሳሳቱ። ይኸውላችሁ እንደውም ያለበት ቦታ ድረስ መጥተው ዘርግፈውት ነው ትተውት የሚሄዱት። ይኸውላችሁ ሰኢድ በህይወት እንዲቆይ የምትፈልጉ ከሆነ እኔ ምለው ማድረግ አለበት። ሰኢድ በህይወት እንዲቆይ ትፈልጋላችሁ? ተው ልጄ፣ እዚህ ላይ በቃ እንዳትጨርሱ። እሱማ በህይወት እንዲቆይ ነው ሰኢድ የሚፈልገው። አዎ እሱማ ይቆይልን እንጂ ሁለተኛ ማያግተኝ ከሆነ አይዞህ አንተ ምንም አትሆን። ቆይ ምን እንዳደርግ ነው የፈለከው? ጥሩ ይኸውልህ አሁን ምንም እንዳልተፈጠረ ሆነ ከነሱ ጋር ትቀጥላለህ። ከዛ አዳዲስ ኢንፎርሜሽኖችን ካገኘህ ለኔ ታሳውቀኛለህ። ተግባባን? ሰዎቹን በስልክ ነው ማገኛቸው ነበር አልከኝ? አዎ በስልክ ነው። አዎ ኦኬ። ይኸውልህ ስልካቸውን ትሰጠኝና እኔ በራሴ መንገድ ማንነታቸውን የምደርስበት ይሆናል። አዎ ይሄ ነው በአንድ ብርጭቆ ሁለት ወፍ የሚባለው። በራስህ ተለምነህ ሙታል። እንደዚህ አይደለም የሚባለው። በአንድ ድንጋይ ሁለት ወፍ። ውይ ቀስ ቀስ። ምን ነው ልጄ? ምን ሆንክ? ወፎችን እኮ ጨረሰቻቸው። ምን እያለ ነው ይሄ? ይሄ ምን ሆኖ ነው ቁም ነገር እየተወራ የሚደባልቀው? በልጄ ብስሚላህ በል ብላ። ይሄንን የሚያጣ ስንት አለ? ሽኩር ይገባው ለሱ። አልሐምዱሊላህ። እንዴት ነው ሳልጠይቅ የሰውየው ጉዳይ ምን ላይ ደረሰ? ምን በቀን 3-4 የሚደውለው ሰውዬ ይኸው ዛሬ ሳይደውል ቀር። ያደላላውም ስልኩን አጠፋ። እንደው ግን ምን ስትል ከእንደዚህ ያሉ ሰዎች ጋር ተገናኘህ ዘንድ እስኪ ንገረኝ። ትዝ ይልሻል ከ6 ወር በፊት ትምህርት ያቆምኩበት ቀን? አዎ ልጄ፣ እንዴት ትረሳዋለሁ ብለህ? ወይ ትምህርት ካልተማርክ ወይ ስራ ካልሰራ ያልሽ ተጨቀጭቀኝ ነበር። እኔ እኮ ለአንተ አስቤ ነው ልጄ። አንድም ደህና ደረጃ እንድደርስልኝ ብዬ ነው፣ አንድም ደግሞ የእህቴን አደራ ልወጣ ብዬ ነው። መች ከመጥፎ አስቤ ነው። ከዛ በኋላ ነበር አንተ እኮ ነው አንተ ልጅ ሰኢድ፣ አንተን እኮ ነው። ተነስ እንጂ። እሺ ማነሳለት ወይ? ምን ትነሳለህ? ተነስ እንጂ ቶሎ በል፣ ረፈደ። ተነስ። ዓለም በጨለመብኝ ጊዜ፣ ቀናቶች በራቁኝ ጊዜ ስራ ሰርቼ ልፋቴን ነጠቁ። ያ የመጥፎ መጀመሪያ ቀን ይጀምራል። ስራ ለማግኘት ወደ ደላላ ሄድኩ። በዛ ሰዓት ነው ከማል ደላላውን የተዋወቅኩት። የህይወቴ ሁለተኛ ምዕራፍ ያኔ ነው የጀመረው። ግን ማን ነው ሰውየው? ሰውየው አትበል፣ ቦስ አልኩ። እና ደግሞ ባለፈው እንዳልኩ ለመናገርም ለአንዳንድ ነገርም እንዲሆን የምትለዋወጥበት ይህን ስልክ አምጥቼልሃለሁ። በዚህ ስልክ ከእሱ ጋር ትገናኛለህ። የመጀመሪያ ክፍያህንም እሱ ይሰጥሃል። መረጃ ትለዋወጣላችሁ። በእኔንም ይቅርታ አድርግልኝ። አረ ችግር የለውም እማ። እኔ የዛኔ ነው አፉ ያልኩሽ። እኔ መቼ ሁሉ ነገር ይመጣል? ልክ ነው። አንዳንድ ጊዜ ቁጣና እንደዚህ አይነት ጭቅጭቅ ወደ ባሰ ነገር ውስጥ መክተት የለባቸው።
አዎ ልጄ ልክ ብለሃል። እኔም በሆን ከዚህ ታሪክ ብዙ ነገር ነው የተማርኩት። ልጆቼ እንዴት መቆጣትና መቆጣጠር እንዳለብኝ እንዳውቅ ነው ያደረገኝ። እውነት ነው ማሚዬ፣ እውነት ነው። ለምን ይህ እኛ ወላጆች አንዳንዴ ሳናስበው ወይም ሳናስተነትን የምንወስደው እርምጃ ልጆቻችን ወዳልተፈለገ ቦታ ይሰዳቸዋል። እውነት ነው። እሱን እንድማር ያደረገኝ። በልጄ እየበላ ቢማይ እየበላ ይጣፍጥ ምግብ እጅሽ ይባረክ። እሰይ ጣፈጠ። በጣም ማሻአላ። ታዲያ ግን ይጣፈጣ አትመስልም። እየበላ አይደለም። እስኪ ጎረስ ጎረስ አድርግ። እንደምን እንዲመበጣጠስ እስኪ እንደወንድ ጎረስ። ለነገሩ ትልቅ ሸክምን ያቀለልክልኝ እንዴ? እኔ ስታየኝ ወዛደር እመስላለሁ እንዴ? ለማለት ይገዛል። በለኔ ወደ ስራ ልሄድ ነው። ልታግዘኝ? ኧረ በእናታችሁ ለእኔ ብዘኑልኝ። ሳይኮ ተበላህ በቃ ማለት ነው። አሁንም እኔ ስታይ ሰው ምገድል ማግት ነው አድርገህ የምታስበኛ? አሁን ክብላ አንተ ብቻ ነው የተረዳኸው። ጅሎ እኔንም ተረዳኝ። እረዳለሁ። ማገቱን ሰው መግደሉን ለእኔ ተወው እሺ? እንኳን ሰው ልታገት በቅጡ ዶሮ ራሱ ማረድ መች ትችላለህ? ሰሎ ልታመጣ ነው እንደምትሄደው? አሁን ወደ ስራ ነው የምሄደው አላልኩም? አዝግ ልታገት بسم الله الرحمن الرحيم الحمد لله وصلى الله وسلم على سيدنا محمد رسول الله وعلى آله وصحبه ومن والاه. أسأل الله تعالى أن يرزقنا الإخلاص وفي القول والعمل وأن يوفقنا لما يحبه ويرضاه إنه على ما نسأله قدير. يو كذب في تسلا الكوب بزوجي تطيقوا من الساقين توال يا أكوان هنيتا شريعة وبمفقدوا ملكو لما أدرك ወይ የብድርን ሸርጥ ተከትለው መሄድ እሱን አሟልተው ብድር የሚባለው ሙዓመላ አሊያም ደግሞ ተበሩዕ የሚለውን አንዱ ለአንዱ መስጠትና መፍቀድ እኔ ሰጥቻለሁ አንተ እንደፈለክ አድርገው ብሎ ኢዝን አድርጎለት ያ ሰው በፍላጎቱ ዛሬ ለዚህኛው በሚቀጥለው ወር ለዚያኛው ከዛ በኋላ ሌላኛው እንዲህ ያደረገ ተፈቃቅደው የሚሰጣጡት ነገር ወንድሜ ቡና ደርሷል። ተፈቃቅደው ሲባል የሚፈቀድኩበት መርሐባ በእንግዲህ በረካሁኝ ግጅ አሊያም ደግሞ እኔ ሰብሳቢና በድረዋለሁ ያለ ታዲያቸው ማለት ነው። ተበዳሪ እስከሆነ ድረስ የሚቀበልበት ሰዓት ገንዘቡን ሚልኩ ያደርገዋል። መጥቼ የሰጠው በየጊዜው ሰጠ የነበረውን ገንዘብ አንሳት ይሰጠችዋል። እንዴ ምን አደረጋ ብትል ምን አገዥግዣጅ ነው? ተይው በቃ ችግር የለውም። አንዴ ከሆነ በኋላ ምን ይደረጋል? መርሐባ እኔ ብላችሁ እሺ አንተ ስትጠጣ አይደለም ታለ ዝም ብለሽ ቅጅለት አይጠየቅም እኮ ትጠይቅ እሺ እኔ ብላችሁ በዚህ ሰሞን ስዕል ላይ የተለወጠ ባህሪ አይታችሁበታል? አረ አኑ ሲገባም ሲወጣም አይታይም። ልጁ እንደሆነ እንኳን ኮቴ የለውም። ኮቴ የለውም። ኮቴት ነው ያለው። አዎ እኔ ራሱ አዳዲስ ነገር ስታገኝ ንገረኝ ብዬ ነው፣ ግን ምንም የነገረኝ ነገር የለም። ለምን እንደሆነ አልገባኝም። ታዲያ አንተ ምን ያስጨንቃል? አኑ እኛ ብቻ ያለውን ነገር ጠንቀቅ ብለን መጠበቅ ነው። ከዛ ውጭ እንኳን ምንም የሚያስጨንቅ ነገር የለም። በእርግጥ እሱ ልክ ነሽ። እሺ በጣም ነው የማመሰግነው። እሺ ችግር የለውም። ሰው ሊያግት ነው እንዴ? ምን ነው ምን ሆንሽ እንዴ? አኑ አልሰማሁም እንዴ?
እኮ የማመጣብን ጣጣ የለም። ሰይድ ሰው ሊያግት ነው እያለ ለምንድን ነው አርፎ ማትቀመጠው? ለምን ችግር የምታመጣብን? ደግሞ እኔ ምን አጠፋሁ? ጥያቄ ነው የጠየቁት ነው። ጥያቄ መጠየቅ አይቻልም። ለምሳሌ እቺ ወረቀት 1 ግራም ወርቅ ተከታ የምትንቀሳቀስ ከሆነ እንበልና ያቺኛው ወረቀት ደግሞ እንበልና 10 ግራም ወርቅ ተከታ የምትንቀሳቀስ ከሆነ ልክ 1 ግራም በ10 ግራም እንደሚሸጥ አይነት ህሳቤ እዚያኛው ላይ ጨምሮ ይሰጠኛል። አልሙሂም በዚህ አስተሳሰብ ነው ሰዎች ዛሬ እየተነጋገዱ ወይም ደግሞ እየተሻሻጡ ያሉት። ቦስ አለቃን እንዴት በአካል ላገኘው? ማንነቱንስ እንዴት ላውቅ እችላለሁ? እሱስ በምን አወቀ ወርቅ እዚህ ግቢ ውስጥ እንዳለ? ከዚህ ቤተሰብስ ምንድን ነው የሚፈልገው? እየሆነ ያለው ነገር ሁሉ ሊገባኝ አልቻለም። ለመጀመሪያ ጊዜ እንዴት ይሄንን ሰው አወቅኩት የሚለው ነገር ማሰብ አለብኝ። አዎ በደላላው አማካኝነት። ስለዚህ መጀመሪያ ስለ ደላላውና ስለ ቤተሰቡ ማወቅ ይኖርብኛል። ያን ማደርግ ከሆነ ደላላ ወደ ቦስ አለቃ ፍንጭ የሚያደርሰኝ ይሆናል። እንደዛ ሳይሻል አይቀርም። ሰላም አለይኩም። ወአለይኩም ሰላም። እንጂ መጣህ እንዴ? አዎ መጥቻለሁ እኮ። አልነበርሽም ቤት? አዎ ቆየ እንዴ ከመጣ? ብዙ አስጠበቁ? ኧረ አሁን አካባቢ ነው የመጣሁት። እኔማ ከጎረቤቶቻችን ጋር ቆይቼ ነው። ሲያስጠሩኝ ትላንትም አልሄድኩም። እስኪ ዛሬ ብቅ ሄደሽ ይመጣል። ደግሞ ዝም ብዬ ስቀር መቀያየም ይመጣል። ኧረ ጥሩ አደረግሽ፣ ጥሩ አደረግሽ። አይቶ መምጣቱ ጥሩ ነው። ሰው ጋር ስትኖር ከባድ ነው። ልክ እንደው እኔ የምልህ እንዴት እያደረክ ነው? እንዴት ይሆናል ሰውየው ነገር? ምን እባክሽ ቦስ ተብዬው እሱም አይደውልም፣ እኔም ስደውል ስልኩን አጥፍቷል። ግራ ገብቶኛል ምን ማድረግ እንዳለብኝ። እንዴት እንደዚህ ሊሆን ይችላል? እንዴት ስልኩ ይጠፋል? እንዴት አይደውልም? ይመስለኛል ሁሉ ነገር ያወቀ ይመስለኛል ሰውየው። አዎ በል እንደዚህ ከሆነ ጠንቀቅ ብለን መንቀሳቀስ ያለብን። የሚሆነው የሚፈጠረው ነገር አይታወቅም። እውነት ነው፣ እውነት ነው። አንዴ ተጋለጥኩ ይፋ ወጣብኝ የሚል ሰው እስከ መጨረሻው ሳያደማ አይለቅም። ጠንቀቅ ብለን መሄድ ያለብን። አትዘናጋ፣ ነግሬሃለሁ። ሄሎ ማን ልበል? ከፖሊስ ጣቢያ ነበር የምንደውለው። እሺ ሳጅን እንዴት ነህ? ምን አዲስ ነገር አለ? የሰጣኝ ስልክ ቁጥር ማንነቱን ለማወቅ እየመረመርን ነው። የወንጀለኛውን ማንነት ደረሳችሁበት ማለት ነው? አዎ ደርሰንበታል። ያገኘነው መረጃ የሚጠቁመን ነገር በጣም ለማመን ይከብዳል። ማለት አልገባኝም። ግልጽ ልታደርግልኝ ትችላለህ? የሲሙ ባለቤት ያንተ አባቱ ነው ተገኘ። ይሄማ ልክ አይደለም። የሆነ የተቀነባበረ ሴራ አለ ማለት ነው። ይህን እንዴት እርግጠኛ ሆነህ ልታወራ ትችላለህ? በህይወት ዘመኑ ስልክ ተጠቅሞ የማያውቅን ሰው በስሙ ሲም ወጣ ብትሉኝ እንዴት ልቀበል እችላለሁ? የምታወራው ነገር በጣም የሚገርም ነው። እሺ በድጋሚ ምርመራችን የምናደርግ ይሆናል። መልካም በል ደህና አደረሳችሁ።
ተነስ እስቲ ተነሳ ተነስ እኮ ነው የምልህ። ይቅርታ፣ በጣም ለአስቸኳይ ነገር ስለፈለግኩ ነው የቀሰቀስኩ። አንተ ተነሳ። አንተን ፈልጌ አይደል እንደ መጣሁት መልስ ትተኛለህ። አሁን ተነሳና እማማ ኸዲጃና ሰይድን ለጥብ ጉዳይ እንደምፈልጋቸው ንገራቸው። ምነው በዚህ ሌሊት ረበሽከኝ? ዛሬ ቤቴን ትቼ ስባድር ሰላም ይነሳል። ገና እኮ 3 ሰዓት እኮ አልሞላም። ተነሳና ንገራቸው አልኩ እኮ። ለጥብ ጉዳይ እንደምፈልጋቸው ንገራቸው። ሂድ። ራህመት! አቤት። ወያኑ ምን ነው ጠራኝ እንዴ? አዎ፣ ስራ ጨራረሽ እንዴ? አዎ። ምን ነው ደበረ እንዴ? እንደዛ አይደለም። ባለፈው ስለዚህ ቤት ጉዳይ ነገርኩሽ ነገር ታስታውሻለሽ? አዎ አስታውሳለሁ። ምን ነው ምን ተፈጠረ? አይ ምንም። ዛሬ ለእነና እማማ ኸዲጃ ሁሉንም ነገር ነግራቸው አስቤያለሁ። ምን ነው ምን ተፈጥሮ ነው አሁን የምትነግራቸው? በሰላም ነው? አዎ በሰላም ነው። ምናልባት ኋላ እርዳታቸው ሳያስፈልቀን አይቀርም ካልክሽ ወንድሜ፣ አንተ ታውቃለህ፣ በሀሳብህ እስማማለሁ። መርሃባ። በእንግዲህ ይህን አነሳሽ። እሺ። እጅሎ ተኝቶበት እዚህ በልብላ እየበላ። እሺ ማሚ። አልጣፈጠህም? ምግቡ ልቀይርልህ? ኧረ ማሚ በጣም ነው የጣፈጠው። የእናት ምግብ ተገኝቶ ነው እንዴ? አላስመሰልከውም። በልብላ እንግዳ ብልሽ በደንብ ብላ። እኔ እኮ በጥስጥስ ስትል እኮ አልጣፈጠህም ብዬ ወይ ጀሎ አንዋር እፈልጋቸዋለሁ ጥራቸው ብሎኝ ነው። በልጄ እሺ መጣም በለው እና ደግሞ እራት እየበላን ነው ብላ። አይ ይቅርብኝ፣ እንቅልፍ በልቻለሁ። ምን አልክ ጅል? አትበላም? በል መጣም በለው። እሺ ሰዓቱ ሄዷል። የኸይር ያድርገው። ደግሞ ቸንኩር ነው እኮ እዚህ ቤት። የተፈጠረ ችግር አለ እንዴ? ወንድሜ? አዎ ማለት ፖሊሶቹ ቅድም ደውለውልኝ ነበር። ታዲያ ምን አሉ ልጄ? ምን አዲስ ነገር አለ የሰማኸው? የነገሩ ለሰይድ የሚወል ደውልለት አለቃ ተብዬ ሲሙ ቅጥሩ የወጣው በአባቴ እንደሆነ ተነገረኝ። እንዴት እንደዚህ ሊሆን ይችላል? ትውቃላችሁ ብለህ ታስባለህ? ከዚህ በፊት ተዋውቃሉ ብለህ ታስባለህ? ኧረ በፍጹም ጭራሽ አይተዋወቁም። አንተ እንዴት የዚህን ያህል እርግጠኛ ሆነህ ልታወራ ትችላለህ ልጄ? እንዴት እርግጠኛ ሆንክ? እንዴት መሰሉ እናቴ ራህመትን ከወለደች ከ2 ዓመት በኋላ ነበር ያረፈችው እና አባታችን እኛን ሲያሳድገን ለፍቶ ጥሮ ሱቅ በደረቴ እየሰራ ስራ ሳይንቅ ለዚህ ያደረሰ። አልሐምዱሊላህ የእሱ ልፋት ለእኛም ተረፈ። እንጂ አባቴ በዚህ ሁላ የህይወት ዘመኑ አንድ ቀን በሲሙ ሲም ወጥቶ ሆነ ስልክ የሚባል ተጠቅሞ አያውቅም። ለዚህ ነው ደፍሬ የእሱ አይደለም የምለው። እንደውን የምልህ አባታችሁ
ከአሟቸው ነበር ከዚህ በፊት ነው እንደው ዝም ብሎ ድንገተኛ ነው የሞቱ? አሟቸውም አይደለም። እንደውም እየሸመገሉ ሲሄዱ የበለጠ ወጣት እየሆነ እያማረበት ነበር የመጣው። ምን ያደርጋል አንድ ቀን ሆስፒታል ሄጄ ቼክአፕ ልደረግ ብሎ ድንገት ከሆስፒታል ተደውሎ አባታችሁ አርፏል፣ ኑና ሬሳችሁን ውሰዱ ተባለ። ይሄው ነው ያለው ነገር። በቃ ምን አይነት የሚያሳዝን ታሪክ ነው ያለው። በልጆቼ አላህ ያስወብራችሁ። ጠንከር ነው ማለት ያለባችሁ። ታዲያ አሁንም ቢሆን እኛ ልንላችሁ ብቻችሁን አይደላችሁ። አብሽሩ ልጆቼ፣ ብቻችሁን አይደላችሁ። አብሽራላችሁ። ጠንከር ማለት ነው መበርታት ነው። እሺ ማዘር፣ ከዚህ በኋላ እናት ብዬ ብጠራሽ ቅር አይልሽማ? የኔ ልጅ እንዴት ብሎ ቅር ይለኛል? ልጅ ባልወልዳችሁም እኮ ልጆቼ ናችሁ። ደሞስ መወለድ እኮ ቋንቋ ነው። እናት የሆነ ሴት ለሁሉም ልጅ እናት ናት። በዚህማ ምንም ቅር አይለኝም ልጅ። አብሽር። ለእኔም እናት ሆነ ግባባ። እሺ የኔ ልጅ እሆናለሁ። እኔ የምለው አኑ ይሄ እዚህ ቤታችሁ ወርቅ ተቀብሯል ማን የተባለው ነገር ስለሱ እኮ አልነገርከንም። የእውነት ነው እንዴ? አይ ሰይዱ፣ ምንም ወርቅም ምንም የሚባል ነገር የለም። ሁሉ ነገር ውሸት ነው። ለምን እንደሆነ አላውቅም። እኛን መበቀል የሚፈልግ ሰው ነው እንደዚህ እያለ የሚያስወራው። ስሙኝ፣ እኔ ግን ስጠረጥር አባቴ ሞቷል አይደል? ተገድሏል። ግድያውም ይሄ ወርቅ እንፈልጋለን ምናምን ከሚሉ ሰዎች ጋር ግን የተያዘ ያለ ነገር ይመስለኛል። አዎ እኔም እንደዛ ነው የሚመስለኝ። እባካችሁ ለአላህ ብላችሁ አፉ በሉኝ። እዚሁ ልጣጣ ውስጥ በእኔ ምክንያት ነው የገባችሁት። አረ ችግር የለውም፣ አፉ ተባብለናል እኮ። አፉት ሊላህ ነው። በል ችግር የለውም። ቶ ከልብህ ነው ወንድሜ? አዎ ከልቤ ነው። አላህ አፉ ይበል። እኔም አፉ ብያለሁ ሰይድ። አንቺም አላህ አፉ ይበልሽ። አሚን አሚን። ጎሽ ልጆቼ፣ እሰይ እንዳስደሰታችሁኝ አላህ ያስደስታችሁ። አልሐምዱሊላህ ይሄ ጌታ እንደው ደስ ነው ያለኝ። ወንድም ከእህቱ ጋር ሰው ከሰው መጋጨት ያለ ታዲያ አፉ መባባል ደግሞ ትልቅ ረህመት ነው። እሰይ አላህ አኩራችሁ ልጆቼ፣ አኩርታችሁኛል። እውነት ደግሞ እህቴ እንዳለችው አባታችን ተገሎ ከሆነ ኢንሻአላህ ፍትህ የምናገኝበት ጊዜ ደግሞ ቅርብ ነው። ኢንሻአላህ የአላህ ፍትህ ቅርብ ነው። ምን ነው? ምን ሆንክ? ማን የተፈታ? እንደ ይሄ ልጅ ባካችሁ ወደ እንደው ገለል አድርጉልኝ። ፍትህ መስፈኑ አይቀርም። ይዘገይ ይሆናል እንጂ ፍትህ እንደሆነ ሀቅ ትመነምናለች እንጂ አትበጠስም ነው የሚባል። ምንም ማንም ቢሆን እኮ ህግ ባለበት ሀገር ማንም ደመከልብ ሆኖ አይቀርም። ፍትህማ ያለን በልጆች ዛሬ ኸሚስም አይደለም? አዎ በል ቡናውን አፍልተን እንደው አሁን እናድርገው። የፈረጀውን እናንተ ተጫወቱ፣ እኔ ላቀራብ። እሰይ እሰይ ልጄ በይ እሰይ። አላሁ ያ አላህ ያ አላህ አላሁ ያ አላህ ያ አላህ። በል ዱዓችንም አላህ ይቀበል። አሚን። ሀገራችንም ሰላም አላህ ያድርግልን። አሚን። በላውንም አላህ ያብርደው። አሚን አሚን አሚን። ፍትህም ይስፈን። አሚን። አንተንም ቀልብ አላህ ይስጥህ። አስተረጋበል። አሚን። የኸይር ያርገው። ከኛ ውጭ ሌላ ሰው አለ እንዴ? አረ የለም ወንድሜ፣ ቆይ እስኪ ነው ያለው። እኔ ከፍታለሁ። ወይ ጉድ! ወይኔ ተቀዘፍን። ወይ ልጄ ይሄ ስራችን ነው፣ ስራችን እኮ ነው።
አድገኝ እና ሙቀት ሞተሰት እንኳን እንደዚህ በደንብ እሺ። ፊትሽ ስለምታይ ፌሻል ሸወታ አይቻልም። ፌሻል በደንብ ያሰራል። ወጣልሽ አይመችም። የጫቆስ ፓርት ስንት ነው? አረ ማዘር ምንም ችግር የለውም። ምንም በደንብ ግሬስ አባይ ከፈረ ነው። ማህሙድ ምን ይላሉ? እሱ ትገረፍ ልትል ያው እዚህ ጋር ፕሮዳክሽን ማናጀራችንም ዛሬ አስገብተናል። ምንድነው እዚህ ጋር ምን የምትል የሆነ ሰው ማን ነው? አንተ ነህ? ለዚህ ነው ነጽፍ ሲታየ ራሴ እኔ ስለማማ ኸዲጃ አላልኩም። እኔ አልኩ ስለስ ልጁ ነው። ልጁ ገና ግቢውን ከመርገጡ መደንገጡ እሺ የሳሚ ካፌ ቆይታ ይህ ሴረኛ ነው። ሴረኛው ሰይድ ይባላል። እነዚህ ቶፊቅና ማሙድ ናቸው። አው እንግዲህ እነዚህ ነው የሚሰከሰኩ። እንኩ 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 ኧረ ደላላ ሹት 1 ቴክ 1 ኤፒሶድ 5 አክሽን። ወይ ስራ ላይ አልቆመን እንዲሁ ከማንም ዱርዬ ጋር ስዞር እኮ ነው። እሺ ጀምሩ። ኪብልጂ ታዲያ የደረስሽበትን በረካውን ጠለ ገብቷል። ተፊቄ ይገባል ከቪዲዮ ከዚህ በኋላ በገባው ይገባል። እንደዚህ አይጨነቅ። የእርሶ መጨነቅ ለጤናዎትም ጥሩ አይደለም። ግን ሰኢድ ስራ መስራት የሚፈልግ ከሆነ እኔ አስገባዋለሁ ስራ። ሰኢድ አዎ ኮሽ ልጅ እዚህ ምንድን ነው ያስታወስከው? ንገረኝ እስኪ። ሰኢድ ሊዘርፋችሁ ነው የመጣው። ከት ክላፐር ሲን 1 ሹት 3 ቴክ 1 አክተር ሬዲ አክሽን። ኤልያስን እንደዚህ ነው ያልቀጠለው። ወላሂ ለረጅም ጊዜ እና እንዴ ቀራዝ ጥሩ ነው። ይሄ ማስታወሻ ነው። አይጨምርላት ወላሂ። እሺ ዘርቤ ትንሽ ጨምር። ወላሂ አንቺ ደግሞ ከሰብስ ብለሽ ላይ በላይ ገራል። ወላሂ አራን ታርቀው ከሃይላንዱ አይደለም ነፍሶበት እሱ ነፍስ ነበር ወላሂ ያኔ አንቺ ደግሞ ለኩሳካተ ማቹን ጨረሽ ጉርበል ጎንደር በቃ ቀራዘይ ባይ የማታው ሲነገር በማታ በራሱ በኦንተ ካመሰገር እንደዚህ ነው ወጥቷል። የጀበና የጀበና የቱም ሰብራ መጣው ጀበና የጀበና የጀበና መጀመሪያ መልሱን መልሽ ይራም። አዎ ጥሩ እንደሱ ነው የሚባል። እሺ አፉ በለኝ የትበት አዘንብቶ ሰካለ ኤፒሶድ 3 ሲን 7 ሾት 3 ቴክ 1 አክሽን። ያወራው እማማ ኸዲጃን ብለህ እዚህ ነው ያወራው። መጨረሻ ለዚህ ጨርሰህ እዚህ ጋር አወራሁና ገባሁ። አሁን ስትገባ ያለው ፓርት ነው ያንተ እንደሆነ የእሱን ሙሉ ጀምር። ሰላም አለይኩም እያለ ሲመጣ ሞመንት ነው።
ከዛ ክሎዝ አፕ ላይ ግን እናውቀው እዚህ ነው። አይ የሱ ጋር ሙሉ ሙቭመንት ለምን ያለው እንቅስቃሴ አለ። ሙሉ ሙቭመንት አለ። እንዴት ትከተማለህ? ከዚህ ሲቆም ትቆማለህ፣ ሲሄድም ከዛ አስቀምጥ ይያው ወለ ጉሩጣና ሳውንድ ሳውንድ ይግባ ልምጣ